በፍቃዳችሁ የፈለጋችሁ የማድረግ መብት እንድኖራችሁ እነሳለሁ እኔ። ምክንያቱም እነዚህ ሩታ እኔ እንዳትነካ አብርሃም እንዳይነካ አድርጊያለሁ እስከ ዛሬ። ግን እያንዳንዷ የፈለጉት ምንድነው ሚዲያውን በጠበቅ ሩታ እየተነፈች ነው ወልደማይተሽዋል እኮ እኔም አልኩ እኮ ዛሬም ብያለሁ። ሌላ ሰው ገደል ይግባ ስላቸው እንዴት እንደጮሁ አይቻቸዋለሁ። ነገም ዛሬም አያገባኝም። የፈለገው ገደል መግባት ይችላል። እየመረራችሁ ይወጣሉ እንጂ እኔ ማንም አያገባኝ። የሚያገባን ባልና ሚስት ነበሩ። ወይ ትያየ በማርያም ነው ሻውት እነሱ ከቻሉ አንቺ እዚህ እንደ ሰብስበሽ እንዳለሽ እነሱም ሰብሳቢ አላቸው። ለምን በስርዓት አይሰበስቡም? የማይሰማት ከሆነ አይኔን አይሰሙም። ካሁን በኋላ እናንተ እንደፈለጋችሁ እንደፈለጉ ለማለቀቅ ነው ያለ በዛ በቃ እናንተ ንግስት ማለት ነው። ቆይ ልንገርሽ፣ በወይስ አርግልሻለሁ በውስጥ እንዴት እንደሚሄድበት አውቃለሁ። ዝም በያችሁ እና ቃጥላቸዋለን ነው ያሉ። የሚቃጠለው ማን እንደሆነ እናየዋለን። ይደብራል እኮ ማሩ ጭንቅላት ይዘው ሁሉም እዛ እኮ ሚስቱ ዘዘከዘከ ባሏን ከፍ ማድረግ በጣም የወረደ አስተሳሰብ ነው። እኛ ግን እስከዛሬ አቅቶን አይደለም። ጭንቅላት ስላለ የተማረን ሰው ስለሆነ በንግግር የምንፈታ ሰዎች ስለሆነ ነው። ንግግር የምንሰማ ሰው ስለሆነ ነው። ግን አዳለን እኮ ያልኩሩ ሴትና ወጣት ወንድ ልጅ እኩል ነው ያሉ አይደለም። እዚህ ጋር እኮ ወጣት ወንድ ልጅና እርጉዝ ሴት እኩል ነው። ምን ተዘቅዝቃው ሴት እርጉዝ ሴት ተዘቅዝቃ ምን ትሆናለች ያሉ አስተሳሰብ ያላቸው ደካማ ናቸው። ደናቁርት ያላቸው እርጉዝ ሴት ተዘቅዝቃ ምን ትሆናለች ያሉ እነዚህ እኮ የአብርሃም ፎቶ አድርገው ነው። አየሽ፣ ይሄ ነው አሳስባቸው። እናት እና የእናት ክብር የሌላቸው እኮ ናቸው። እናት ማለት እንዴት እንደሆነ የእናት ፍቅር የሌላቸው እኮ ናቸው። ስለ እናት ክብር የላቸውማ። እናት ማለት ምን እንደሆነ ታያለህ። የእናት ፍቅር የማያውቀዋል። እርጉዝ ሴት መዘቅዘቅ ማለት የእናትነት ፍቅር የሌላቸው ጎዳና ላይ ያደጉ ናቸው። ሸዊት ሌሎች ቢሆኑ ከጎዳና ላይ ውጮች ቢሆን የውጭ ሰው እኮ ምንም ቢያርጉ እኮ አያምንም። የውስጥ የምንለው እኛ ነው የምንለው ሰዎች ሲያርጉ እኮ ነው የሚያምኑ። ገባሽ? የሩታ ደጋፊዎች ደግሞ ባለጌ ይላሉ። ላላ ባለጌ ማከም እንደሆነማ አየሁት እኮ ማንን ለማን እንደሚያሽቃብጥ እኮ አየሁት። ማን ለማን እንደሚደግፍ እኮ አየሁት። ችግር የለውም። እንዴት አድርጌ ደግሞ አንቺ እንደማዘጋሽ እያናግሽ ሻዊት አንቺ የእኛን ብቻ ነው አንቺ የእኛን ብቻ ነው የእኛን መቆጣጠርኛ እኛ መስራት ብቻ ነው እንጂ እዛ እኮ አፋቸው የሚዘጉ እዛ ያሉ ሰዎች ላይ አታወሪያቸው። እስከ 9 ሰው እኮ ነው እዛ ቁጭ ብሎ እየተራገጥክ የነበሩ። እየታየሽ የምን ሆነሻል? ካላየሽ አላየሁም በል ነው ያሉ እኮ ከታች አሉ እኮ መታጠሩ 9 ሰው እኮ አንድ ብቻዬ ነው የያዝኳቸው። ሌላ ሰው አጋዥ የሌለኝ ብቻዬ ነበርኩ። 9 ሰው ያዝኩ ስጨፋጭ እናንተ ደግሞ ይኸው ትራሳለች። እስከ 9 ሰው ሞልታ እኮ እኔ ብቻዬ ነው ያው ቁሜ የተጋፈጥኩ። ማንም አጋዥ እንኳን አልነበረም። ከታች የነበርኩ ይኸው እነ መሲ ያሉ ከታች አሉ። ብቻዬ ነበርኩ የምጋፈጠው። አንዳንዴ እኛ እንዴት እንደምናገሩ የማውቀው ነው። መጫወቻቸው እያየኋቸው ቃላት ለሚሰነዝር እያወቋቸው ሸዊት ወይ ሆናችሁ ነው። ለምንድን ነው እንደዚህ ጠላት ማላችሁ ልታስገቡ ሁሉ? ችግር የለውም። ምክንያቱ የፈለጉት ይሄ ነበረ። እኔ ልጆች በደንብ አድርጌ ጠንቅቄ ስለያዝኳቸው የኔ ክብር ስላላቸው ስለታገሱ፣ ሌሎች ግን ያንቺ ናቸው ሲሉ የትም ቦታ ደግሞ የኔ ልጆች አይገኙም። ምክንያቱም አንድ ቀን የእሱ ኮመንት እስኪያምጡ የአንድ ቀን እስኪ የኔ ፎቶ የኛ ልጆች የሩታ እያርጋ እስኪ አንድ ቀን እስኪያምጡ እነሱ ግን ሁሉ ጊዜ ለክስከሳቸው እኛ አንድ ሲሆን ነው የምናምርብን። ተው በእናታቸው ሀኒ ኳንቺ ያልገባሽ ነገር አለ። እኛ እኮ እንኳን እኛ ፕሮፋይል ብቻ ነው እንጂ የቀየርነው አንቺ ውስጣችን ብታይ ሁለቱም እኮ ነው የምንፖስተው። ፕሮፋይል ራሱ እንድንቀይር ያደረጉ እነሱ ነበረ። ግን አሁን የሩታ እያሉ የኛውን እየሰደቡ እነሱ ደግሞ ልጅቷን እየዘቀዘቁ ልጅቷን እየሰደቡ ተመልሶ በአፋቸው የሩታ
ጋቶች ክፉ ናቸው እንደዚህ ናቸው ምናምን ጨምላቃ ግን እስቲ ያምጡልን እኛ ያጠፋነው ጥፋት ያምጡልን እነሱ ያጠፉትን ግን 10 ደርድረን ማምጣት እንችላለን የኔው ለምን በእናትህ ተጣለው ሁላችን አንድ እንደ ከዚህ በፊት ብዙ ነገር ስለሆነ ሰሜን ያለኝ ገርሽ ሻዊት ሰሜ ማታ አና ማንቺም ሆነሽ እና ምህረትን እና ናይም ማይላብሩታ ናይማሩ እና በቃ ብዙዎችን እና ብዙዎች እና ብዙ ሳብስሻቸው እዛ አወሪያቸው እግዚአብሔር አለበለዚያ ማለት ነው የኛ ይብዛል እንደ ጋር ምን መሰብሰብ ያስፈልጋል እነሱ አይደል እንደ ተላቁ የላቁ ኖ እኮ አንዴ ይቅርታ መጠየቅ አንዴ ሰዎች ይቅርታ መጠየቅ አለብን እኮ ፎቶ ማጥፋት አለብን ውሸት አያምርሽም ማለት ነው የፈለግሽ የማረግ ምክንያቱም እኔም ያየሁት ሴት ልጅ እርጉዝ ብትዘገዘግ ምንም አትሆንም። ኤፍሬም ቢዘገዘግ ግን ይሞታል የተባለበት መንገድ እኮ ነው። እንደዚህ አይነት ቁጭ ብሎ የሰሙ አንድ ሰው እንኳን አልተረገሙ። አየሽ ምን ትሆናለች አለች። የማን ደጋፊ ናት? የአብርሃም ደጋፊ። የማን ፎቶ ነው ያደረገች? የአብርሃም ደጋፊ። እኔ እኮ ግን ተመልስ አብርሃም ላይ ናቸው እንዲ ሀሳባቸው እስቲ ዝም ብላችሁ ተጫወቱ በእናትሽ ጎበዝ ነሽ ምን ሆነሽ ነው ተናደሽ ሀኒ እኛ እኮ ዝም ብለን ነው የምንጫወተው በፈጣሪ እኛ እኮ እየተሰዳደበን እየሰደበን እየዘቀዘቀን አልነበረም ዝም ብለን እየተጫወተን አንቺ ሻዊት ነው በጣም የምናከብረው የኛ የሩታ ደጋፊ ነው የምንባለው ማለት ነው ግን እኛ የሁለቱም ደጋፊ ነን ሆነንም ሻዊቱን ስለምናከብረው ማለት ነው እነሱ ምንም ቢያደርጉ አታውሩ በቃ እናንተ ዝም ብላችሁ የራሳችሁን ነገር አውሩ ተጫውቱ ትለናለች እሺ ብለን እኛ ቤታችን ነው ያለ ነው እነሱ ግን ነገር ይላሉ ለምን እንዴ ኮኮይ አይቶም እንዴ ፎቶ አርጎ የሚያሳድጉ ልጆች የምሬን ነው የምልሽ የኛ የድሮች አይደል ልንገርሽ አሁን ሲያቸው ስለይ የአብሬ ፕሮፋይል አድርጋ ዛሬ የጻፈች ጽሁፍ ትክክል ናት እነሱም የሚያስቸግሩ ልጆች ትክክል አይደለሽም ማለት ለምን አልቻሉም ማስቆም ይችላሉ እኮ ሁላችሁም ማቆም ይችላሉ ተጣጣሉ ማንም አይጣለም ግን ደግሞ ሚዲያውን ምን ነው የእናተ ልጅ ጦርነት ልትከፍቺ ነው በህግ አምላክ የዛሬን ጽሁፍ አይተሽዋል አንቺ ስላላየሽ ነው መሰለኝ ነው እኮ የምታወል እኔ አላየሁም የማንም ቤት እንደሆነ ለዛ ነው አንቺ አንድ ደድባለች ያልተማረች የሆነች እበታለች ጎበዝ አንቺ ጦርነት ተወጃለሽ መሰለኝ ለዚህ ያን ጦርነት ቢትወድ ኑሮ እኮ እስካሁን ትላቀን ነበረ እንደፈለገ ነው እናደርግ ነበረ ችግር የለም የኔ ወደ እኔ የቀለብኩ ስለ እኔ እኮ ግርም የሚለኝ ማለት ነው ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭው ባጸዳው ምንም እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ ማለት ነው በጣም ተበለሻሽቶ ምናምን የውጭውን ባጸዳው ምንም ትርጉም የለውም ምክንያቱም መመጣው ወደ ቤት ነው ውጪ ላይ አይደለም የምኖረው ውጪ ላይ አይደለም የምተዳደረው ውጪ ላይ አይደለም ላይፌን የምቀጥለው ወደ ቤት መመለስ አይቀርም እቤት ስገባ ግን ያቆሻሻ በሙሉ እኔን ረብሸኛል ያሳምመኛል ጠረኑ ደስ አይልም ምናምን ቤታችን ቆሽሾ ውጭ ቢጸዳ ትርጉም ቢስ ነው ምንም ለኔ ሚኒንግ የለውም እና መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው ወይስ ውጭ ያሉትን ነገሮች ከማስተካከል እኔ የማስበው ቤት ውስጥ ከማጽዳት ነው ቤቱን አጽድታችሁ ቤቱን አሳምራችሁ ስትጨርሱ ወደ ውጭ ትወጣላችሁ ከዛ እናንተም የሚያምርባችሁ እንደዛ ሲሆን ነው በነገራችሁ ላይ የምር ያምርባችኋል እቤታችሁ ነው የምትመስሉት እቤታችሁ ቆሽሾ ቤታችሁ የሆነ ጉስቁልቁል ብሎ እናንተ ምን ተሳትሉ ውጭውን ለማሳመር ብትሄዱ የቤታችሁ ማንነት እናንተ ላይ ነው የሚታየው ሁሉ ነገር ራሳችሁ ላይ ይታያል ብዬ አስባለሁኝ እንደኔ ስለዚህ ቤት ውስጥ የተፈጠሩትን ችግሮች ማስተካከል ሲኖርበት አፌ ቁርጥ ይበልሽ እናቴ የራሷ አሮባት የሰው ታማስላለች ነው በአጭሩ እየነገረቻቸው ያለችው ከባድ ናት እች ልጅ ግን እኔ ልጁ የአማርኛ ራሱ ልጁ እኔ የሚገባ አይመስለኝም ጃፓንኛ ነው የሚሆንበት
ቤት ውስጥ ያሉትን ነገሮች ከኔ ጋር ያሉትን ችግሮች እንዲሁም ደግሞ ለሚመጡት ነገሮች ግን ቆፍጠን መልስ መስጠት መኖር መቻል ነበረበት። ሹሩሩ መባል የሌለባቸውን ነገሮች በሙሉ ሹሩሩ እያለ እያባበለ አለ አይደለ? በብዙ መንገድ ነገሮች ገፍተው እንዲመጡ እንዲፈጠሩ ግን ማለት ነው። በቃ እኔ ዛሬ ምንም አልናገርም። ይኸው እስከ ዛሬ ስናገር የነበረውን ኑሩት ዛሬ እየተናገረች ያለችው ብዙዎች አልተዋጠላችሁም አይደለ? ዛሬ ዋጡት። እንግዲህ ከገዛችቷ በላይ አትበልጡ። ስሜቱ የተሰማት በሱ ድርጊት ያዘነችው እሷ ከእሷ በላይ እናንተ እንግዲህ ልትረዱ አትችሉም። እሱ እያደረገ ያለውን ነገር ያደረገው የእሱ ቆፍጣና አለመሆን ነው ብዬ አስባለሁ። ማለት ቆፍጣና ስላችሁ ነው ይሄ አይሆንም በዚህ መንገድ ይሄ ነው ብሎ ቢያስረዳ ኖሮ ማንም በዚህ ልክ እሱ ሊዳፈሩ አይችልም ነበር። ማናቸውም በዚህ ልክ ህይወቱን እንደዚህ ሊዘውሩት አይችሉም ነበር። ነገር ግን የእኔ ሳይሆን የእሱ ነው የሚታየው። ምክንያቱም እኔ ሴት ነኝ፣ እሱ ወንድ ነው። ነገራችን ላይ ማለት እንዴት አንድን ወንድ ልጅ የመጣው ሁሉ ህይወቱን እንዴት ይበራል? እንዴት ማለት አንድን ወንድ ልጅ አንድን ባል ወይም አንድን ወንድ ልጅ እንዴት የመጣው ሰው ሁሉ የህይወቱን መሪ ቃል ያስፈልጋል። በዚህ ሳጠፍ ሲባል እሺ፣ በዚህ ሂድ ሲባል እሺ፣ ጭራሽ ሊያስረዳ ይፈልጋል። ወደ ገደል እየመሩት ቆይ እንደዛ እኮ አይደለም እሱ እኮ እንደዚህ ነው ባህሪው ምንድን የተጠናወተ ብራዘር። ለምንድነው የሚፈጠሩ ነገሮችን በትክክለኛ አይን እኛ በሚታይ ኦዲየንስ በሚመለከተው አይን አንተ የራስህን ህይወት መመልከት ያቃተ ለምን እንደሆነ አይደለም። የሆነ አሲሉማ አድርጎባል። የምሬድ ነው። ምክንያቱም ሰው ህይወቱ እንደዚህ የሆነ ሰው ህይወቱን ሰው አደጋ ውስጥ እየከተተበት እንዴት ያንን ሰው በዚህ ደረጃ ምንድነው? ወይስ የተያዘብህ የሆነ ነገር አለ? የተያዘብህ የሆነ ጉድ ይኖራል። ያ ጉድ ከወጣብህ ህይወት የሚበላሽ አይነት አክትማ እያደረግ ያለው እሱ ነው። የቤት አባወራ እሱ ነው። ባይብልም እንደሚለው የቤት ራስ እሱ ነው አይደለ? እሱ ነው የዝምታዬ አባራሪ ባይብል ውስጥ እጃን ሊያጫውተኛል አለች። እውነቷን ነው እናቴ። እሱ ነው በቃ እሱ ነው። እሱን ነው አይተው ቤቱን ሊያከብሩለት የሚችሉት። የእሱን ማንነት አይተው ግን ቤቱን እንደፈለጉ እንዲበጠበጥ እንደፈለገ እንዲሆን መንገዱን የከፈተው እሱ ስለሆነ እነዛን ነገሮች ማስተካከል እየቻለ ቤት ውስጥ ያሉትን ነገሮች ማስተካከል እየቻለ ቤቱን ማስከበር እየቻለ እኔም ማስከበር ራሱን ማስከበር እየቻለ የራሱን ማንነት ማስጠበቅ እየቻለ የኔም ማንነት ማስጠበቅ እየቻለ እዚች ጋር የቤቱን ችግር ሳይፈታ እራሱን መንገድ ላይ እንደዚህ በማስጣት የውጭውን ችግር እፈታለሁ ማለት ዘበት ነው፣ የማይመስል ነገር ነው። እና ሳይነግረኝ አሁንም ሄድኩኝ የሚለው እንደሰማሁት ከሆነ ነገሮችን ለማስተካከል ነው። ፕሮግራም መደረግ ነበረበት፣ ሰርግ መደረግ ነበረበት፣ ከፋሚሊ ጋር እንደዚህ መሆን ነበረበት። ለዛ ነው ቡታጅራ የሄድኩት ነው የሚለው። አሁንም ተመሳሳይ መልሶችን ነው እየመለሰ ያለው። ያም ቢሆን ከኔ ጋር አውርቶ መሆን ነበረበት፣ ከኔ ጋር ተማምነ መሆን ነበረበት። እዚች ጋር ማለት ፕሮግራሙ ኦኬ ኦልሬዲ ተስተካከለ እንበል፣ ቡታጅራ ያለው ፕሮግራም ተስተካከለ እንበል፣ ፋሚሊዎች ጋር ሄዶ ነገሮችን ማስተካከል ቻለ እንበል። ወደ እኔ ሲመጣስ እኔ ጋር ያሉትን ነገሮች ሳያስተካክል እኔና እሱ ጀርባ ለጀርባ ተሰጣልተን ነው ፕሮግራሙ ላይ የምንካሄድ። እውነታውን እኮ ነው አይደለም? እሱ ብቻ አይደለም ተጣልተዋል፣ ተኮራርፏል። እሷ መሄድ አልፈልግም ብትል የገዛ ቅልቅል ወይም የገዛ መልስ ላይ አፍኖ ነው የሚወስዳት። ውሸቱን ነው እያስመሰለ ነው ያልኳችሁ። ለዛ አልሄደምም አላደረገምም ከማንም ጋር አላወራም። ሰው እንዴት ነው ከሚስቱ ጋር ሳያወራ? በእኔ ህይወት ውስጥ የሆኑ አንዳንድ አጋጣሚዎች ተፈጥረው ነበረ እነዛ። ነገር ግን በቃ ማለት ይሄ ማለፍ የሌለበትን መንገድ ስላሳየው ይሄ ነገር መደገም ያልቻለው ብዬ አስባለሁ። እሱ ጋር ግን አይ ቲንክ 3 4 ሲደገም ይሄ ነው ብዬ ማሳየት ፈልጌ ሳይሆን እኔ እንዲህ ማለት ፈልጌ ሳይሆን ነገሮችን በደንብ እንድታገናዝበው ወይም እንድትረዱ ፈልጌ ነው በዚህ ልክ ማወራችሁ። ከምንም ነገር በፊት የሚቀድም ነገር አለ። ከምንም ነገር በፊት አስቢ፣ ያሉበትን ሁኔታ አስቢ እስኪ። ጭራሽ አፋልኝ ብላ ታወራለች እንዴ? አቤላ እባክህ በቃ የሆነ ነገር እንፍጠርና ማለት እኔ ስሜት ይገባኛል፣ ግን ነፂ እዚህ ጋር እየተጎዳችበት ያለበት ምክንያት አለ። በጣም በብዙ ነገር ነው እየተጎዳች ያለችው። አይደለም እኔ ስለመጎዳቷ ምናምን አይደለም። ደግሞ ታለቅሻለሽ እንዴ? አቤላ እባክህ ስሜቷ ከባድ ነው። እኔ አንተ የወንድም ዝም በይ፣ ምንም እንዳታስረጅኝ። አቤላ ለምን ተነጋግረን አንፈታም? ብንነጋገር እንኳን ከእሷ አንድ ነገር መስማት አልፈልግም። አፍ አለኝ ብለሽ እንዳታወሪ። ዝም በይ አንቺ፣ አፍ አለኝ ብለሽ እንዳታወሪ። አቤላ እባክህ ፕሊስ ቢያንስ እንኳን አይደለም። ቆይ ተስማኝ። ያንቺ አንሶ ማለት ነው ስለ ቤተሰብ የተለያየ ቦታ ማይሆን ነገር እየሰማኝ ነው፣ ማይሆን ነገር እያነበብኩኝ ነው። ልክ እንዳልሆንሽ በስነ ስርዓት ልትገነዘብ ይገባል። ልክ አይደለሽም።
አፋለኝ ብለሽ እንዳታወሪ፣ ምንም እንዳታስረጂ። ሰምተሽኛል? እንዳታስረጂ። አቤላ በእናትህ ለመረጋጋት ሞክር ፕሊዝ። በቃ ተረጋግተህ እናውራ በእናትህ። እኔ ነፂ ያለችበትን ነገር ስላላወቅሁ ነው። እኔ አንተም ስሜት እኮ ይገባኛል፣ ግን እዚህ ጋር ኦዲየንስ ማወቅ ያለበት ነገር ስላለ ነው። በቃ የተሻለ ነገር እንፍጠር፣ የተሻለ ነገር ብንፈጥር ጥሩ የሚሆነው። ምክንያቱም እዚህ ጋር አንተ አግሬሲቭ በሆንክ ስትሆን እሷም እየተጎዳች ነው ያለችው። ብዙ ሰው ነው እየተጎዳ ያለው።